ለመገመት ለእናንተ የሆነ የተወሰነ እንትን ታይም ሰጣችኋለሁ። ግን ብዙ ነገር ተፈጥሯል ህይወታችን ላይ ብዙ ያሰቃዩን ብዙኛ ላይ የተጫወቱ ሰዎች አሉ። እነዛን ሰዎች ደግሞ በሚገርም አይነት መንገድ ተበቀለናቸዋል ማንንም ሳንጎዳ። ግን ያው የአእምሮ ጨዋታ ነው የተጫወት ነው። አክቹሊ አሁን አብርሃምና ሩታ አንድ ላይ እንደሆኑ ነው የሚታወቀው፣ ወይም እንደተመለሱ ምናምን ነው የሚታወቀው። ግን ያ ነገር ውሸት ነው። ማለትም ሩታ ጨዋታውን ተጫውታለች ማለት ነው። በመጀመሪያ ደረጃ ግን ይቅርታ ማለት ፈልጋለሁ። እናንተ ትልቅ ይቅርታ ማለት በጣም ይቅርታ። እውነት ለመናገር ብዙ ያላችሁኝ ሰዎች አላችሁ። ነገሮች ወደ መጀመሪያው የተመለሰ መስሏችሁ ብዙ ያሰባችሁ፣ ብዙ የተደሰታችሁ ማለት በጣም አሁንም ድረስ አላመንኩኝም። አሁንም ድረስ አሁን መቀበል እያቃተኝ ነው እና ግን እኔ በደንብ አድርጌ ልንገራችሁ። እንዴት መሰላችሁ? አንተ ትናገራለህ ይሄ ንገራችሁ። አይ ግድ የለም እኔ ንገራችሁ። ግን ቆይ በመጀመሪያ ደረጃ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ዛሬ ለአንድ ጉዳይ ነው የመጣሁት። ምንድነው ጉዳዩ? እስከ ዛሬ ድረስ ብዙ ነገሮችን ሳደርግ ቆይቻለሁ። እንዳያችሁት ከሆነ እና የሰሞኑንም ነገር በደንብ አይታችኋል፣ ተረድታችኋል ብዬ አስባለሁ። ያው እንግዲህ ለዛ የሚሆን መልስ ይዘን መጥተናል። መልሱም እንዴት ምን ለመገመት ለእናንተ የሆነ የተወሰነ ታይም ሰጣችኋለሁ። ግን ብዙ ነገር ተፈጥሯል ህይወታችን ላይ ብዙ ያሰቃዩን ብዙኛ ላይ የተጫወቱ ሰዎች አሉ። እነዛን ሰዎች ደግሞ በሚገርም አይነት መንገድ ተበቀለናቸዋል ማንንም ሳንጎዳ። ግን ያው የአእምሮ ጨዋታ ነው የተጫወት ነው። አክቹሊ አሁን አብርሃምና ሩታ አንድ ላይ እንደሆኑ ነው የሚታወቀው፣ ወይም እንደተመለሱ ምናምን ነው የሚታወቀው። ግን ያ ነገር ውሸት ነው። ማለትም ሩታ ጨዋታውን ተጫውታለች ማለት ነው። በመጀመሪያ ደረጃ ግን ይቅርታ ማለት ፈልጋለሁ። እናንተ ትልቅ ይቅርታ ማለት በጣም ይቅርታ። እውነት ለመናገር ብዙ ያላችሁኝ ሰዎች አላችሁ። ነገሮች ወደ መጀመሪያው የተመለሰ መስሏችሁ ብዙ ያሰባችሁ፣ ብዙ የተደሰታችሁ ማለት በጣም መንገዱ ነው ሊያስተካክለው ነገሮችን ልንፈታ ነው ማለት ነው ምናምን ብዬ አስቤ ነበርና አንዳንድ ጊዜ ፍቅር ሞኝ ያደርጋል ችላ ያደርጋል ሲባል አላምንም ነበርና በራሴ ደርሶ አይቼዋለሁ። ሁሉንም ነገር በራሴ እኔ ላይ ደርሶ አይቼዋለሁ። አሁን ግን ሁሉንም ነገር በደንብ አምኜ መቀበል እችላለሁ። እንግዲህ ሰዎችና በዚህ ልክ እኔ ምናልባት አጥፍቼ ሊሆን ይችላል፣ ብዙ በድያት ሊሆን ይችላል ከዛ በፊት። ግን ደግሞ ሩታ ዛሬ ላይ በእንደዚህ አይነት ነገር እኔን መበቀል አልነበረባትም ብዬ ያሰብኩት እና እኔ ደግሞ ይሄንን የሩታን ልብ አላውቀውም። መልካምነቷን፣ ለእኔ ያላት አመለካከት፣ ለእኔ ያላትን ቦታ፣ ጥሩ አስተሳሰቧን ምናምን ከዛ ውስጥ ማውቀው እና እንዴት ይህንን ነገር መቀበል እችላለሁ እናንተ ራሱ ስታስቡት ማለት ነው። እና ምናልባት ይህንን ቪዲዮ ልታዩ ትችላለች ሩታ። ዛሬም አንድ ነገር ነው መናገር የምፈልገው። ምናልባት ትናንትና እኔ እንደፈለግኩኝ ማድረግ እችላለሁ፣ እሱን ከፈለገ ሂድ ስለው ይሄዳል፣ ሲመጣ እና ስለው ይመጣል እያለች እያወራች ነበር። እና እኔ እንደዚህ ምባል ሰው አይደለሁም፣ ወይንም ነገሮችን እያወቅኩኝ ባላወቀ ማሳለፋቸው ሞኝ ሆኜም ጅል ሆኜም ምንም የማያውቅ ሰው ሆኜም አይደለም። እና አንዳንድ ጊዜ ለምትፈልጉት ነገር ስትሉ ልክ ማለት ግዴታችሁ ነው። እና ያ ነው እኔ ህይወት ላይ የሆነው እንጂ እሷ እንደምትለኝ አይነት ሞኝና ጅል ወንድ ሆኜም አይደለም። እና ምናልባት ሞኝነትና ብልጠት ምናምን እንዴት እንደሆነ እኔ ከዚህ በኋላ ለእሷ ላሳያት እችላለሁኝ። እና በጣም ነው የተሰማኝ፣ በጣም ከመላችሁ በላይ ማለት ነው። በጣም እኔ ብቻ አይደለም ደግሞ የሚከፋኝ ሙሉ ፋሚሊው ሁሉ ያዘ ነው። እና ያው የኔም ጥፋት አለበት። እኔም ሰው አምናለሁኝ አንዳንድ ጊዜ የሆነን ሰው እምነት ከጣልኩበት በቃ አመንኩት ነው። እና ስለዛ ይመስለኛል በዚህ ልክ ዛሬ ላይ እኔም የተጎዳሁት ብዬ ማስበው እንደዛ ነው። እና አሁን ላይ ምን አንደርስታንድ እንዳደረግኩ ታውቃላችሁ?
ማንን ማመን እንዳለብኝ ሁላ ግራ ነው የገባኝ። እግዚአብሔርን ማንን ልበል? የገዛ ሚስታችሁን ካላመናችሁ ማንን ልታምኑ አትችሉም። እና እኔ ማመን እንዳለብኝ ግራ ሲገባኝ ድረስ እንደዛ የሆንኩት ማለት ነው። እና ብቻ ለማንኛውም ፋሚሊዎቼ ትናንትና እግዚአብሔርን በጣም ተሰምቶኝ እያለቀስኩኝ ጭምር ነው ያደርኩት። እና ወንድነታችሁን አንዳንድ ሰዎች ይፈታተኑታል እና ግን ደግሞ አንድ ነገር አምናለሁ፣ ይህም ቀን አልፎ ኖር የተሻለ ቀን መጥቶ ደግሞ ሁሉም ነገር የሚያበቃበት ጊዜ እንደሚመጣም እርግጠኛ ነኝ። እና የሰው ልጅ ወዱ የማይሆን ነገር ውስጥ አይገባም። እና ብቻ በጣም እንደከፋኝ ልነግራችሁ እፈልጋለሁ። ያው ስደሰት እንደከፋኝ እንዲደብረኝ شيل سمون أمتى ليش أنك وسادي وزة وسادي وزة نا وسادي نا الزارقة ስለሰማኝ ነው ከልቤ ስለሰማኝ ነው እንደዚህ ሆኜ አላውቅም። አንዳንድ ጊዜ ውስጣችሁ ላይ ያለውን ስሜት እንደዚህ ገልጹ የምትችሉት በእንባ ሌላውን የምትገልጹ አትችሉም። እና ማታ ቤት ገብቼ በቃ ራሴን እያሳመንኩት ነገሮችን በእንባ ነው እያሳለፍኳቸው የነበረው ማለት ነው። እና ሩታ ቢገባት ሁሉም ነገሮች አስተካክለው እኔንም ወደ ራሱ አድርጋ የሚያበቁበት ታይም ነበሯት። ያው እኔን ያታለለች ነው የመሰላት ለሷ ሁሉ ነገር እንድለቅ ደግሞ በምወደው ነገር መጣችብኝ። ልጄን ይዛልኝ መጣች። ልጁን ሳይ ልጅ ያለባትና ያለእናት ማደግ የለበትም እና መወሰን አለብኝ። በቃ ዙሪያ ላይ ያሉትን ነገሮች አስወግደህ ከሩታ ጋር መሆን አለብህ የሚለውን ነገር ለራሴ መንገድ ጀመርኩኝ ማለት ነው። ያው ምናልባት የወለዳችሁ ታውቁታላችሁ ብዬ አስባለሁ የልጅን ስሜት እና በፊት እኔ እንደዚህ ሆናለሁ ብዬ አስቤ አላውቅም እውነቱን ስነግራችሁ። ልጅ ግን ተወልዶ ስታዩት ምናምን ነው ሞር እያጓጓችሁ የሚመጣው ማለት ነው። እና በቃ መወሰን ነበረብኝ። ያለባት ማድረግ የለበትም ብዬ ከሩታ ጋር መሆን የመረጥኩኝ ማለት ነው። ግን ደግሞ ይህንን ፈጽሞ ይፈጠራል ሩታ እኔ ህይወት ላይ ትቀልዳለች በዚህ ልክ የማይሆን ነገር ታደርጋለች ብዬ አላሰብኩም ነበረ። ልቧ በምን ልክ እንድታዝዝላት አላውቅም። በምን ልክ እኔን በዚህ መልኩ መበቀል እንደፈለገች አላውቅም። ሌላ ሰው የሆነችብኝ ሩታ ከዛ በፊት ማውቃት ሩታ አይደለችም። 5 ሰዓት ከ18 ደቂቃ ከሁለት ስም ኤዋ እንደዛ ነው። ዲያቦው ጥሎት ነው ዲያቦ خلاص ማፊ በራሴ መንገድ እመራዋለሁ አይነት ነገር ነው ያለችው። እና እንደዛ ነው የሰው ሆኜ ሳይሆን አንዳንድ ጊዜ መስዋዕትነት የምትከፍሉለት ነገር መስዋዕትነት ትከፍላላችሁ ነው። ለዛ ነው ችግር የለውም። ነጋችን የሚያውቀው እግዚአብሔር ነው። ነገ ሁላችንም ጅብ ህይወት እንደምንኖር እግዚአብሔር ነው የሚያውቀው እንጂ እኛ ምን የምናውቀው ታሪክ የለም። እና ነገ የተሻለ ቀን እንደሚመጣ ምናለሁ። ግን ደግሞ በጣም የደበረኝ እና የከፋኝ ፓርቱ ደግሞ ከዛ በፊት የምትሰጥኝ ነገር ነበረ ሩታ ማለት ነው። ዙሪያ ላይ ማንም ሰው እንዳይኖር ነው ማድረገው፣ ብቻ ነው ማስቀረግ፣ ባዶ ነው ማስቀር አይነት ነገር ተለይ ነበርና ያ ነገር ነው አሁንም እያደረገች ያለችው ማለት ነው። ያ ዙሪያ ላይ ካሉ ሰዎች ጋር አጣላችኝ፣ ከጓደኞች ከሁሉም ጋር ማለት ይቻላል። እና ካሌ አቸኩል ነገሮች በጣም አና ከኔ ጋርም ለማውራት ፈቃደኛ አይደለችም።
ከእኔም ጋር ተጣልታለች ሄርሜላ። ለምን ከዛ በፊት እሷ ብዙ ነገር እያለች ነበረ። እሷን አላምን አልቀበል ብያት አብሬ ልትጎዳ ነው የምሯን አይደለም ምናምን ለእኔ ያልታየኝ ለእነሱ የታያቸው ነገር ነበረ በጊዜው። ያ ነገር ደግሞ ያው እንደ ጥፋት አድርገው ቆጥረውታል እነሱም እና ሄርሜላም ስልክ አታነሳም። በቃ ዙሪያ ላይ አሁን ላይ ብቻዬን ነኝ ያለሁት፣ ብቸኛ ሆኛለሁ። ዛሬ መጨረሻ አማራጭ ግን ሄርሜላን ደውዬ አሞኛል እና ፈልጌሻለሁ በጣም ነው አንዴ ብያታለሁ እና አሞኛል ስላት እንዳሁን ትንሽ ነገሮችን ለማረጋጋት ሞከረች፣ እኔንም ለማረጋጋት ሞከረች እና በስንት መከራ አንዴ ላግኝሽና ላውራሽ አሞኛል በጣም ምናምን ነገር ብያት እሺ ብላኛለች። እየመጣች ነው እና ምን ብዬ ለእሷ እራሱ እንደምመልስላት ግራ ገብቶኛል። ለምን ብዙ ነገር ብላኝ አልቀበል ብያታለሁ። ትክክል አይደለም ይሄ መንገድ ትክክል ነው እያለችኝ እኔ አልቀበል ብያታለሁ እና ሻይ ማፊ ማማ ሳው ሻይ ብቻ በተፈጠረው ነገር በጣም ነው ያዘንኩት ከምላችሁ በላይ ተጥሮኛል። ያው ሁሉም ሰው እውነቱን እያወቀ ሲመጣ ግን ብቻዬን እርግጠኛ ነኝ አሁን ብቻዬን ይሰማኛል። ያው ጓደኞቼም በተፈጠረው ነገር አስረውኛል። ለምን እኛ የምንልህ ያልሰማህ ነው ሄርሜላ ስሜት የተሰማትና እሷ ሚሉታችን ያውናችና እስኪ ነገሮችን እንዲያስለሷ እንኳን አስረድቻት። አንዳንዴ ለሰዎች ስታወሩት ይቀላቸዋል ይባላል አንዳንድ ነገሮች እና ሻይ ፈልጓል ልጅ ሻይ ፈልጓል ሊነክር ሻይ ሊነክር ፈልጓል። ደህና ነኝ እግዚአብሔር ይመስገን። ሻይ ይሽከረካ ዲያቦ ይዞ ለማስረዳት ሞክራለሁ የተፈጠረውን ነገር ትንሽ እንኳን ቢቀላኝ ብዬ ስላሰብኩ አንዳንድ ነገሮችን ማውራሽ ፈልጋለሁ። ለዛ ነው አሞኛል ብዬ ጠርቶሽ ማለት ነው እና በጣም እየጨነቀኝ በጣም ብቸኝነት እየተሰማኝ በጣም እየደበረኝ በጣም እየከፋኝ ነው እና ርቀውኛል ሸሽተውኛል እና ቢያንስ አንቺ እንኳን ትረጂኛለሽ ብዬ የጠራሁሽ የለም። እኔም ስላመመክ ነው የመጣሁት። ምናልባት የእኔን እርዳታ ከፈለክ ብዬ ነው እንጂ የሚያስመጣኝ ጉዳይ ኖሯል ብዬ አላስብም። አሞኛል ስላልክ ነው። ምናልባት የእኔን እርዳታ ካስፈለገክ የሰው ልጅ ይታመማል። ለዛ ነው የመጣሁት። ምን ልረዳህ? የተፈጠሩትን ነገሮች ስላስረዳሽ የለም። ትናንትና ምንም መታገስ አቅቶሽ ጥለሽ ነው የወጣሽው። ምን እንድሰማ ፈለክ አብርሃም? እኔ ከነገርኩህ እኔ ካስረዳሁህ እኔ እንደበዛ ልክ እየነገርኩህ ያልተረዳህ በዛ ሰዓት ምንስ ብዬ እዛች ጋር ረጅም ሰዓት መቆየቱ እዛ ጋር መቆየት ምን ጥቅም አለው ብዬ አሁንም ደግሞ ምንም የምታስረዳኝ ነገር የለም። ነገሮችን አንተ ከምታስረዳኝ በላይ በጣም በተግባር አሳይተኸኛል አይደል? ከዛ ባለፈ ደግሞ አሁንም የመጣሁት ነገሮችን እንድታስረዳኝ መስማት የምፈልገው ነገር ይደብርህም ደስ ያልክም በቃ ደከመኝ ስላመመክ ነው አሞኛል ስላልከኝ ነው። ስለዚህ ሐኪም ቤት ይዤ ታስፈልግ ከሆነ ከኔ የምትፈልገውን ነገር ንገረኝ እንጂ ነገሮችን ላስረዳሽ አትበለኝ አብርሃም። ሻይ ማፊ ማማ እኔ ደህና ነኝ። አሁን ሐኪም ቤት ምናምን ሳይሆን የምፈልገው ቢያንስ ነገሩን አንቺ ተረድተሽኝ ችግሮችን አውርቼሽ እንዲቀለኝ ስለምፈልግ ነው ሄዱ እንጂ ሌላ ምንም ነገር ነው አይደለም። ምን ልረዳክ? በጣም እየደበረኝ ነው ያለው ሄዱ። እንዳይደብር እኮ መጀመሪያ ይሄ ነገር እንዳይፈጠር እኮ ከዚህ በፊት በደንብ አድርጌ መረዳት ብትፈልግ እንዳይደብርህ ብትፈልግ እኔ በቂ ነበርኩኝ አይደል እንዴ? እኔ ምን አድርጌብክ ማለት በእውነት በኢየሱስ እንደዛ በ3 ቀን በ4 ቀን ውስጥ እኔን ከመካድህን በላይ እኔ ህይወትን ከራስህ ህይወት ላይ ለማስወጣት 2 ደቂቃ 3 ደቂቃ አልፈጀብህም አይደል? ታዲያ እኔ አንተ ጋር መቆየት አለብኝ ብለህ ታስባለህ? ሄርሜላ ይከፋት ነው ሄርሜላ ተስፋ አትቆርጥም? እኔ ሴት መሆን እንዳለብኝ እኮ አንተ ነህ በቃ ጨካኝና
ልርቅህ እንድትፈልግ የምታደርገኝ አይደል እንዴ? ስለዚህ አሁን ነገሮችን ማስረዳትም አይፈልግም። ከደበረክም ምክንያቱም ብዙ ጊዜ ደበረክ፣ ብዙ ጊዜ እንዳይከፋህ ብዬ ለአንተ ጥሩ ነገር ሳደርገው አንተ በመጥፎ ነገር ነው መሰለኝ የሚተረጉመው፣ ወይም ደግሞ ቆይቶ መጥፎ ነገር ህዝቡ ወይም ደግሞ አንዳንድ ሰዎች በመጥፎ ነገር ከመተርጉማቸው በላይ አንተም ያ ነገር ሊገባህ አልቻለም። ሊገባህ ያን የተረዳው ነበር እስከ ዛሬ ድረስ። ስለዚህ አሁን ምንድን ነው ምንም ያመመኝ? የእውነቴን ነው። አሞኛል ባትለኝ እኔ ምንም ስልክም አላነሳልክም፣ ምንም ማውራት አልፈልግም፣ ስለማንም ምንም ማውራት አልፈልግም። ነግሬህ ነበረ፣ በጣም አስጠንቅቄህ ነበር፣ በጣም ብዙ ቴክስት ልኬልህ ነበረ፣ በጣም ላውራት ፈልጌ ነበር፣ ግን በጣም ገፋኸኝ። በጣም ከበፊትም ከማውቀው በላይ እስካሁን ገፋኸኝ። አይበቃም? ምን እንዳላሳለፈ እኮ ነው በአንድ ነገሮችን ከኔ ጋር ያለህን ነገር ትተህ ከእሷ ጋር ለመቀጠል የሞከርከው። ቢያንስ እንደ ሴት ልጅ ስሜት እንኳን አንድ ነገር ልትረዳኝ አልሞከርክም አይደል? ታዲያ ማልወደድበትን የማልከበርበት ቦታ ላይ መቆም ይከብዳል። ልክ አንተ ሩታ ጋር መቆም እንደሚፈልግ ነው። ስለዚህ አሁን ለእኔ ማስረዳትን ነገሮችን ለእኔ ለማለት ምናምን እንዳትሞክር፣ ራስህን ቀለል ለማድረግ ሞክር። ገባክ? አሞኛል ስላልከኝ ነው። እንደዚህ ደግሞ ቆመህ ካየሁት ለእኔ በቂ ነው። ብሄድ ይሻለኛል፣ ስራ አለብኝ። ጎበዝ ምን ይልሻል እስኪ ውዴ፣ የታዘበን ያየፈራ ለሰቀቀን ስዳርጊ ሳልጠረጥር ሳልዘጋ ከዚህ ቀደም የለብሽ ደስታ ማግኘት በሰው ስቃይ ከየት አመጣሽው ንገሪ የሌለሽኝ። ለማንኛውም ቤተሰቦቼ በጣም ይቅርታ፣ ዛሬ ትንሽ ስሜታዊ ስለሆንኩኝ በጣም ሶሪ፣ በጣም ይቅርታ። ሩታ የምትፈልገው ይህንን ነበረ። ሀሳቧን ፕላኗን ተሳክቶላታል። ፍላጎቷም ይሄ ነበረ። እሷ ፍላጎት ሆኖላታል ይመስለኛል። እኔ ጋርም የቀረ ነገር አላት ሩታና አንድ የቀራት ነገር አለ። እሱን የምትፈልገውን ነገር አደርግላትና ችግር የለውም። እኔ እንደምሆነው መሆን እችላለሁ፣ እንደምኖረው መኖር እችላለሁ። እና እንዱም ወደ ብዬ ምንም የማደርገው ነገር አይኖርም። እንዱም ማሳደግ እንችላለን። የእሷ ፍላጎት ግን ሙሉ እንዲሆናት ከቻልኩኝ ዛሬ፣ ካልቻልኩኝ ነገር አንድ የቀራት ነገር አለ። እሱን ማሳካላታትን ከዛ እንደምትፈልገው መኖር ትችላለች። ሲወድ ይቀጥላል እንግዲህ ነገሮችን አሁንም ድረስ አምኖ መቀበል እየከበደኝ ነው እና በጣም ከራሴ ጋር እየተጣላሁ እና ከራሴ ጋር በጣም እየታገልኩኝ ነው ያለሁት። አሁንም ድረስ አምኖ እየከበደኝ ማለት ነው። እንዴት ብዬ መቀበል እንዳለብኝ፣ እንዴት ማመን እንዳለብኝ ራሱ ገባ እየገባኝ ነው። በዚህ ልክ እኔ የሰውን ነፍስ ያጠፋሁት፣ በዚህ ልክ አላቅም ይቻላል እንደሆነና ስሜቴን አውጥቶ መናገር እየከበደኝ ነው እና እንደምንም አላቅም። እኔ አብጄ ምን ግራ እየገባኝ ነው። በቃ ምንም ከራሴ ጋር እየሆንኩኝ አይደለም፣ ከትናንትና በኋላ ማለት ነው። እንደዚህ ባዶ ሆናለሁ፣ ብቻዬን ሆናለሁ ብዬ አንድም ቀን አስቤ አላውቅም። አሁን ግን ብቸኝነት ተሰማኝ። ብቸኝነት ይህንን ነገር